እንቁጣጣሽ እንኳን መጣሽ በአበቦች መሃል እንቁጣጣሽ እንኳን መጣሽ በአበቦች መሃል መስከረም ጠባ አበባ እሰይ እሰይ አበባ መስከረም ጠባ አበባ እሰይ እሰይ አበባ እንቁጣጣሽ እንኳን መጣሽ በአበቦች መሃል እንደምን ከርመሻል እንደምን ውለሻል እንደምን አምሽተሻል ኢትዮጵያዬ ይህ የናሁ ቴሌቪዥን ነው ነፃነት ወርቅነህ እባላለሁ የሳቅና የፍስሐ ቦታ እንኳን ደና መጣችሁ ደና ሁኑ ባትሆኑም ኑ ለመሆንም ኑ እጩም ታጩም የልጅ ልጅም አያት ቅድሚያ ይኑራችሁ ኑ እና ሞክሩ ይህ እርሶም ይሞክሩት ነው እርሶም ይሞክሩት አሰፋ አለ አርቲስት አንተ ነው የሚባለው አሴ አለ ጸግሽ አለ ጋሽፋንቶ አለ ዘነበች አለች ፍሪ አለች ወለላ አለች ፍቅርተ አለች እንኳን አደረሳችሁ እንኳን አብራችሁ በጣም ደስ ብሎኛል እኛም ደስ ብሎናል እሺ ዘዲ እንዴት ነሽ ታዲያ እግዚአብሔር ይመስገን ዛሬ የኢትዮጵያ ልጅ መስለሽ ራስዋል የኢትዮጵያ ልጅ አይደለች እንዴ ይላል ኤርትራ ብታይ እቺ የኔ ነች ዘዴ እንዴት ነው በዓል አዲስ ዓመት እንዴት ነው ቆንጆ ነው 2011 እንዴት አለፈ እንደዚህና እንደዚህ እንዲህ ያለ እያለ ባላንስ አድርገሽ ወረድ 12 ተከታተል እንግዲህ ጎሽ አይ ጥሩ ነው ምን ሰራሽ በ2011 ፊልሞች ሰርቻለሁ ሰርተሻል ዓለሜን ሰርቻለሁ በጣም ጥሩ ፊልም ነው እሱ ከዛ በተረፈ ደግሞ ጥያቄ ያልተመለሰልኝም ስለት ሁሉ ላስገባ የነበረው ቤት የለኝም ቤት ጠይቄያለሁ ነው አልደረሰልኝም አሁን ስለትም አልገባም እንጂ ገዝተሻል እንዴ ስለቱን ተናግሬያለሁ ጽፌያለሁ ደብዳቤ ትክክል አዎ መቼም ሁላችንም እንደምናውቀው በኢትዮጵያ ውስጥ አርት ሲባል ዘፈንና ክሊፕ ላይ እንደሚታየው ሌሎቹ በትንሽ ነገር ረጅም ቦታ የሚጓዙበት አይደለም የቲያትርና የፊልም ጥበብ ልፋት አለው በጣም ልፋት አለው ድካም አለው እናንተ ደግሞ በቲያትር ቤት ውስጥ ያለፋችሁት ያላችሁት ደግሞ አለናንተም አይሆንም ቲያትር ቤት ዝም ብሎ ብቻውን ድንጋይ ነው ብቻውን ጣውላ ነው ሌላ ምን አለ ሰው ካልደከመበት ሰው ካለፋበት እና ለእናንተ የሚገባው ነገር አሁን ቤት አርቲስቶች ኮንዶሚኒየም ደረሳቸው ተብሎ በሬዲዮ ስሰማ እኔ ያናደኛል የእውነት ለመናገር አይደል ከንቲባው ቤት ፈልገ ለቀረጻ ነው ለመኖሪያ እንዴት እስከዛሬ ላችሁ አሁን ለመኖሪያ ነው አርቲስቶች ቤት የሚፈልጉት ለመኖሪያ ነው ለቀረጻ አይደለም ለመኖሪያ ነው እሺ ዘዴ 10 ሰከንድ ነው የምሰጥሽ ለአንዱ ጥያቄ ማለት ነው 4 ጥያቄዎች ጠይቅሻለሁ 3 የጥላሁን ገሰሰን ዘፈን ጥሪ ህይወት ስትናፍቀኝ ጃፓኗ እሺ ሰላመካ እሺ በቂ 3 የትራፊክ ምልክት አረንጓዴ ቢጫ ቀይ እቺ በቃ አመለጠ አለበት ለካ የኢትዮጵያን ባንዲራ ነው ዓለም ሁሉ ተጠንቀቅ ለፍና የሚልበት አይገርምሽም ስርዓት እኛ ቆመን ቀረን እንጂ ሰው በቢጫ በቀይ ያለፈ እኛ ቆመናል አልበራም እንዴ በዚህ ነው በዚህ በርቶ እሺ በሰማይ የሚበር 3 ነገር ሰው ሰራሽ ጥሪ አይሮፕላን እሺ ጀት እሺ እና ምን እቺ ደግሞ የኛ ካሜራ ስለዚህ አየር ላይ ድሮን እሺ 3 የስፖርት አይነቶችን ጥሪ ባስኬት እሺ እግር ኳስ እሺ ዋና እሺ በቃ ኢትዮጵያ ሀገሬ መኪያጋሻዬ ለእኔ ምትነሽ ለግብሬ መኩሪያዬ ኢትዮጵያ ሀገሬ መከታ ጋሻዬ ሰላምና አንድነት ያስፈልጋል አይደለም? እሺ
ፍሬ ነሽ አለሁ አለሽልኝ። እግዚአብሔር ይመስገን ስላየሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም ጥሩ። ምን አደረግሽ በ2011? ያው በ2011 ፊልም ሰርቻለሁ፣ ቲያትር ሰርቻለሁ። የመድረክ ነቃሽ ቲያትርን እየተጫወትኩ ነበረ። ነቃሽ እንደገና ወጣ? አዎ በአዲስ መልክ። ስንት ጊዜ ሰርተሻል እሱ ላይ? ነቃሽ 8 ወር ምናምን ሰራ ነው። አሁን አዲሱ ላይ ነው። ከዚህ በመጀመሪያ ሲወጣ አለ? ያልነበርኩም በፊት የነበሩት እነ ጋሽ ፋንቱ ነበር። አሁን የምንሰራው ከጋሽ ፋንቱ ጋር ደበሽ ተመስገን እና ላዛር ሳሙኤል ሁሉ አንጋፋዎቹ ሆነ። እኔ ባንተ ተካትቻለሁ ላይ እኔ ልጅ ይሁን አለውበት እኔም እየሰራን ነው። ያው ተፈራ ወርቁ ፕሮዲዩሰር አድርጎ እሱ በሰራው መሰረት እኔም ተሳትፌያለሁ። በጣም ጥሩ ነው። በጣም ጥሩ። ቲያትር መስራት ደስ ይላል አይደል? ባረ በስማ በጣም አይደለ? በጣም ጥሩ የለም እንጂ ዲሲፕሊን ጋስ እሱ ጥሩ ነው። ቲያትር ራስ ቲያትር መጀመሪያ ራስ ቲያትር የጓሮ ቤት የሚባል ቲያትር ሰርተን ጋብዣቸው ነበረ። ጋብዙ ይቻላችሁትን፣ ምክንያቱም ብዙ ማስታወቂያ ገና ነን፣ ይቻላችሁትን ጋብዙ ይለን ነበርና የጋበዝኩ የሰፈር ሰው ወደ 8 ነው እና እኔ ጨርሼ ስወጣ እነሱ በታክሲ በተሞልት ብር ወደ ሰፈር ሲሄዱ እኔ ደረስኩባቸው በእግሬ እነሱ በታክሲ እና አውቀዋለሁ። ቲያትር ሰርቶ መውጣቱ ነው የሆነ የሚያረካ። እንደውም እንትና ፍቃዱ ተክለማርያም አፄ ቴዎድሮስን ሰርቼ እዛ ታክሲ ቦታ ላይ ስጋፋ በጣም ይሰማኛል ብሏል እና ማን ስራ አለው ይላል የኔ ሰው። እሺ ፍሬ ልጆች ሁሉ ሰላም ናቸው? ሁሉ ሰላም በጣም 10 ሰከንድ አለች ለእያንዳንዱ ጥያቄ። ከኢትዮጵያ ብሔር ብሔረሰቦች 3ቱን ጥሪ። ብሔር ብሔረሰቦች አማራ ክልል፣ ትግራይ፣ ኦሮሚያ። የዓለማችን ሀያል ሀገራት 3ቱን ጥሪ። አሜሪካን፣ እንግሊዝ፣ ራሻ። የመንግስት ሚዲያ 3ቱን ጥሪ። ኢትዮጵያ ቴሌቪዥን፣ እሺ መዝናኛ ቴሌቪዥን ነው። እሺ ኢትዮጵያ በዓለም የምትታወቅባቸውን 3 ነገር ጥሪ። ኢትዮጵያ በዓለም የምትታወቅባቸው በባንዲራዋ፣ እሺ በሯጮቿ፣ እሺ በሰው አክባሪነቷ። እሺ ረጅም ጊዜ በኋላ ነው የተገናኘ ነው። በጣም ደስ ብሎኛል ስላገኘሁሽ። ወለላ አሰፋ ፍሬሽማን የሚባል ቲያትር ሳስመርቅ እንግዳ አድርጊያት መታልኛለች። እግዚአብሔር ያክብርሽ። እግዚአብሔር ያክብርሽ። ከ10 ዓመት በኋላ ነው እንደዚህ ያልኩሽ። ችግር የለም። ምክንያቱም የዛን ጊዜ እኔው ነበርኩ ባክስቴጅ ማስተባበር የነበረውና እንግዶቼን እንኳን ቻው ለማለት አልቻልኩም። ወለላ እንዴት ነሽ ታዲያ? እግዚአብሔር ይመስገን ሰላም። ምን ያህል ፊልም ሰራሽ ወለላ? እንግዲህ በርከት ይላሉ። አሁን በቁጥር ብዙ ባላቃቸውም ወደ 30 ምናምን ፊልም ሰርቻለሁ። ቲያትር ከዛ ይበልጥ ቲያትርም ብዙ ሰርቻለሁ። እንደዛ ወደ 30 ቲያትር እንደመሰለ ፊልሞች ያው ቶሎ ቶሎ ከስር ሰራለ። ቲያትሮች እኛ በምንሰራበት ዘመን ያው የ6 ወርም የ4 ዓመትም የ3 ዓመትም የሚሄዱ ነበሩ። ምሳሌ እንደነ ቴዎድሮስ እንደነ ሆቴሎ 4 ዓመት ነው እና ጊዜውን የወሰደው ልልህ ነው። ስለዚህ ከዛ የሚቀጥለው እየተሰራ ስለሆነ ያው ትክክል። ቲያትር ልምምዱ ራሱ ከባድ እኮ በጣም 6 ወር ተለማምዶ 6 ወር ነው 9 ወር ነው። ከዛ ባነሳ አይከፈትም። በፍጹም በደንብ ያንዱ ዲያሎግ ይዞ ነው እኮ የሚገባው አይደለ? መድረክ ላይ ገጠመኛለሽ? መድረክ ላይ እንግዲህ ብዙ ገጠመኞች ይኖሩናል። ግን ያው የሚያሳዝን ነገር ግን አንድ ጊዜ አንድ ወቅት ላይ የአቶ ጸጋዬ ገብረመድህንን ቲያትር እንትናን ስንሰራ መልክት ወዛደርን ስንሰራ እስር ቤቱ የሶማሌ ኢትዮጵያን ማርከው ኢትዮጵያኖችን ማርከው እስር ቤት ውስጥ ነበርን። ከዛ ከእስር ቤት ወጥቼ እኛን የሚቆጣጠረንን የሶማሌ ወታደር ገለህ ሱሪውን አውልቀህ ምን ብለህ በዛው ፍጥነት እዛው ሰዓት ኮፍያውንም ሱሪውንም ምኑንም እዛው መድረክ ላይ ታጥቄ እሱን ገድዬ ነው የማልፈውና ጌታቸው አበራ ሞቷል ነፍሱን ይማረውና በጩቤ እንደዚህ ስል ትንሽ እዚች ጋር በስሜት ስለሆነ ጭሬው እኔ ሄጃለሁ። እሱ ወድቆ ነበር ሲያሳየኝ እንደዚህ ከዚህ ድረስ ተቀዷል። ያ እንትን ይለኛል ግን በህይወት የለም ዛሬ። አሳዛኝ ገጠመኛው የፍጥነቱ ብቻ። በጣም አስበልጠሽ የምትወጂው ቲያትር የትኛው ነው?
በጣም አስበልጬ የምወደው ሁሉንም ቲያትሮች ወድጄ ነው የምሰራው። በመጀመሪያ ደረጃ ካራክተሮቹን በተለይ ግን እቴጌ ጣይቱን አንደኛ የሀገር ጉዳይ ነው እና የሴትዮዋን ወንድነት ጀግናነት እና የነበራቸውን የአይምሮ ብስለታቸው ስለማደንቅ የሀገር ጉዳይም ስለሆነ በጣም ነው የምወደው። እስቲል እስካሁን እወደዋለሁ በጣም ከሰራቸው ነው። ትክክል እንትን የሚለውን ትይኛለች። ስለዚህ እኔ ሴት ነኝ፣ ጦርነት አልወድም። አገጠሙ ገጣፋኝ ያው 2010 ሄድ መንገዱን ጨርቅ ያርግልህ። ያንተን ወንድነትና የኔ ጣይቱ ሴትነት የሚለየው እዚህ እንዳሻ በምትፈራገጥበት የሚኒልክ እልፍኝ ሳይሆን እዛው ጦር ሜዳ ነው። ሂድና ባሻ ጊዜ ተመለስ። ተሰናርተን እንጠብቀሃለን። ያንተን ወንድነትና የኔ ጣይቱ ሴትነት የሚለየው የዛነዜ ነው። ሄድ መንገዱን ጨርቅ ያርግ ሊሉ ነበር። ይሄን ነው ዛሬ ምትጨ ነበር ካባ በጣም ጥሩ። እኔ ማስታውሰው የማዘጋጃ ዮን አስጌታቸው የሚሰራበት ነበረ። ምንድነው ያቀን ምናምን ከውጭ መጥቶ ምናምን እንደው ያግባ ምናምን ተብሎ አግብቶ ምናምን እንትን እያለ ምንድነው እንትን አላረግም ብሎ ነው እሱ ለካ የመጨረሻው ሰርግ ነው። አዎ የመጨረሻው ሰርግ ነው። በፎቶግራፍ ሴት አግባ ብለን የምንለው በቃ ምን ምናምን ተገዝቶ ከዛ ምናምን ይላሉ እና ልጅቷ ታማራለች። ምንም በቃ አልጋ ላይ ፈልገኝ ምናምን ነው የምትለው። ከዛ ምናምን ሲባል ምንም አልሰማም እኮ ገና ይመጣ ወይ ታጡ አረስ የለውም አሉ። ወለላ 10 ሰከንድ አለሽ እያንዳንዱ ጥያቄ። ከቀድሞ የኢትዮጵያ መሪዎች ሶስቱን ጥሪ። ግርማዊ ቀዳማዊ ኃይለ ሥላሴ፣ መንግስቱ ኃይለ ማርያም፣ ጠቅላይ ሚኒስትር መለስ ዜናዊ። ከኢትዮጵያ አትሌቶች ሶስቱን ጥሪ። ማን? አበበ ቢቂላ። እሺ። ከኢትዮጵያ ሶስት ታሪካዊ ቦታዎች ጥሪ። እሺ። ጎንደር። እሺ። ሶፍ ዑመር፣ ሐረር። ሶስት የኢትዮጵያ በዓላትን ጥሪ። እሺ። ገና፣ ፋሲካ፣ ቅዱስ ዮሐንስ። ቅዱስ ዮሐንስ። ክርስቲያን እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም ነው? ተመስገን አለሁልሽ። ብዙ ሰው ፍቅርተን የሚያውቃት በባለ ጉዳይ ነው። አዎ ባለ ጉዳይ ደግሞ እኔ በጣም ትዝ የምትለኝ ትዕይንት ቁልፍ የምትጥይባት ቦታ ነች። ቁልፉን ጥላ ለማንሳት ስትል የምታየው ነገር አለ። ስንት ጊዜ ነው የቀረጻችሁት? እሱን ቀረጻ እሱን የጀመርነው 85 ነው። አዎ ያው በየጊዜው ነው የሚቀረጸው። ለ6 ወር ያህል ነው የተቀረጸው እንጂ ባንዴ ተቀርጾ አይደለም የተላለፈው። አይደለም። ስሜቱ ግን በጣም አንድ አይነት ነው። ይገርማል። አዎ ማለት ያው ይቀረጻል፣ ይቀመጣል፣ እንደገና ደግሞ ይቀረጻል፣ እንደዚህ ግን ያው 6 ወር ፈጅቶብናል። እንዲህ አይነት ቢሮክራሲ ገጥሞሽ ያውቃል? እንዴት አሁን ፊልም፣ ቲያትር፣ ቴሌቪዥን ድራማው ላይ እንዳለው ሙሰኞች ወይም ደግሞ የሆነ ነገር ለማስፈጸም እንዲህ ተስቆብሽ ያውቃል? አይ ምንም ገጥሞሽ ያውቃል? ገጥሞኛ ያውቃል። እዛ ላይ ያሉ ሰዎች ታዋቂ አይደሉማ። ካራክተሩ አንቺ ታዋቂ ከሆንሽ በኋላ ስለሆነ ጉዳይ መታወቂያ ለማሳደስ የምትሄጂው ወይ እዛው አትልኪም እንደ ሰው አትልኪም ይባላል። እዛ ላይ ያሉ ሰውዬ ግን ቧንቧ እንኳን እንትን ለማለት አልቻለም። አዎ በጣም አለሽ። እሱ በሙሉ እንትኑ አለኝ። ሙሉ አለሽ? አዎ ፍቄ ነፍሱን ይማረው
ነበረውና ለኔም ለሱም ከኢትዮጵያ ቴሌቪዥን ጠይቆ አስቀድቶ ሰጥቶኛል አለኝ። እና ቤተሰብ ከውጭ ሲመጣ ተጋብዣለሽ እንዴ? አሳምሬ ጥቁር እስቲ ክፈሽላችሁ። እኔ ጉድ ጓራኩ አያችሁ ታርና እንደውም እንዳልነበረ ማድራድ ቆይቶ ደበዘዘ እንጂ ያው ትራኩ ሲመጣ ልክ ነህ እኮ ለዚህ ልክ ነህ። በቲያትር ላይ ገጠመኝ አለሽ? ያው ገጠመኝ ይኖራል ግን ብዙ ነው። ልክ ነው። አሁን ሶስት ገጠመኝ ተናገለ ጋዜጠኛ ምንም አሁን እኛ እንደ ባለሙያ ስናወራ ገጠመኝ ከሆነ አንዱን እንዲያስተምር ምናምን አንዴ ኢምፔሪያል ቲያትር እየሰሩ ዘውዱ አበጋዝ ደምሴ በየነ እየሰሩ እና ደምሴ እንዲህ ያለ ነው የሚያወራው እና ጫፍ ላይ ደርሷል። ዘውዱ ደምሴ እንዳትወርቅ ወጣ ከእሱ ዲያሎግ ሰን የሚሰማው ደረጃ ደምሴ እንዳትወርቅ እና ከቲያትርም አንዳንዴ ከቦታው ውጪ ስትሰሪ እንትኑ ያሰጋሻል። እውነት ነው። ጠባቦት አንዳንዴ አይመችም፣ መድረኩን ይዘህ ስለምትጫወት የግድ ሰፊ ቦታ ያስፈልጋል። ትክክል። እነዚህ ሲምቦላዊ ነገሮችንም ለመጠቀም መድረክ ራሱ ቦታ አለው አይደለ? ሴንተር ላይ የሚነገር ዳር ላይ የሚነገር ምናምን ነገር ጫፍ ላይ ሲነገር ራሱ አለ። የማዘጋጃ ቤት እንድትወረድ ትላለች እንትኑ እንደዚህ ወረድ ትላለች። ቁልቁል አላት። አንዴ ቲያትር እየተሰራ ነው ማን ነገረኝ ሎሚ ይመጣልና ሲምቦሊክ ነገር ናች እቺ እንትኗ ማለት ነው። ሻዶዋን ለመስራት እንዲህ ነው የምጨፈልቀው ብሎ ሎሚውን ጥሎ እንዲህ ሊረግጥ ሲል ወረደሽ ሎሚ ወደዛ የተከተለ እንደዚህ አገኛት መጨረሻ እንዲህ ነው የምጨፈላልቅ። ስለመጣችሁ በጣም ነው የማመሰግነው። 3 ታዋቂ የስልክ ብራንድ ጥሪ። ኢትዮ ቴሌኮም። እሺ ምንድነው ደግሞ አንዱ? ወለላን ይጠይቃል። 3 በኢትዮጵያ ውስጥ የሚገኙ ባንኮች። ኢትዮጵያ ንግድ ባንክ፣ እሺ፣ ዳሽን፣ እሺ፣ አቢሲኒያ። በኢትዮጵያ የሚገኙ 3 የእግር ኳስ ክለቦችን ጥሪ። መቻል፣ እሺ፣ ራሷን ስቴዲየም ገብታ አሰበችው። ስቴዲየም 3 በኢትዮጵያ የሚገኙ የመንግስት መስሪያ ቤቶችን ጥሪ። መዘጋጃ ቤት፣ እሺ፣ ሀገር ፍቅር፣ እሺ፣ ህጻናትና ወጣቶች። ይህ የናሁ ቴሌቪዥን ነው። በ2012 አዲስ ዓመት አዲስ መኪና በ2018 እና 19 ያልታየ የ2020 ፊያት መኪና። አሁን ምንድነው የምናደርገው? ሶስታችሁም የተለያየ ጥያቄ ነው የምትጠየቁት። ጋሻሴ እኔ ላንተ እነግርሃለሁ፣ እነሱ ጆሮአቸው ይደፍናሉ። ጋሻሴ የነገርኩት ልክ ትክክል ገብቶኛል ለነሱ ማለት እችላለሁ ካልክ በኋላ አንተ ለሱ ትነግረዋለህ። ከዛ ጸግሽ ደግሞ ለጋሽ ፋንቱ ይነግረዋል አንተ የነገርከውን ማለት እና እናንተ አሁን ሄድፎኑን ጆሮአችሁ ላይ ታረጋላችሁ። አንተ አታረግም ጋሻሴ፣ አንተ ማንን መስማት አለ። አሁን ለነሱ የምትነግራቸው ብሳሳትም ባልሳሳትም ንጉስ ነኝና መግዛት አለብኝ። ይሄን ማለት ይችላል ጋሻሴ? እሺ ጸግሽ ስማው። ይኸው ብሳሳትም ባልሳሳትም ንጉስ ነኝና መግዛት አለብኝ። ብሳሳትም ባልሳሳትም ንጉስ ነኝና መግዛት ይችላል። መግዛት አለብኝ። ብሳሳትም ባልሳሳትም ንጉስ ነኝና መግዛት አለብኝ። ትክክል። ፐርፌክት። እሺ አሁን አውልቅ አንተ ጋሻሴ አድርግስ አንተ። እሺ እናንተ እኔን ማየት አትችሉም። እናንተ ወደዛ ነው ትኔ ለገለስ ነው የምለው። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚህ እዚያ ድረስ። ለአሴ ነገረው መጀመሪያ። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ። ሞጣ ቀራኒዮ ምነው አይታረስ
በሬሳ ላይ መጣው ከዛ እስከዚህ ድረስ። ፐርፌክት። እሺ አሁን ጋሽ ፋንቱ አውልቅና ጋሽ አጸግሽ አርግስን። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። ሞጣ ቀራኒዮ ጩኸት በረከተ፣ የወንዱን አናቅም የሴቱን አናቅም ወንድ አንድ ሰው ሞተ። ሞጣ ቀራኒዮ ጩኸት በረከተ፣ የሴቱን አናቅም ወንድ አንድ ሰው ሞተ። ሞጣ ቀራኒዮ አንድ ሰው ሞተ። የሴቱን አናውቅም አንድ ጀግና ሞተ። ከንፈሩን ማባባል ከንፈሩን ነው የምትከተለው። መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እሺ ሞልቶላቸዋል። ስለዚህ አሁን አሴ ድጋሚ ደርሷል። ስለዚህ እናንተ አንድ ጎደሎ ስለሆናችሁ ማለት እኔ ጆሮዬ አሁንም አልተከፈተም። እሺ ጋይጸክሽ አርግ አንተ አውርድ። ፍየል ከመድረሷ ቅጠል መበጠሷ። ፍየል ከመድረሷ ቅጠል መበጠሷ። ፍየል ከመድረሷ ቅጠል መበጠሷ። ፍየል ከመድረሷ ቅጠል መበጠሷ። እሺ ኩሪ ትኩራ ወረተኛ ነች አታውቅም ፍቅር። ኩሪ ይህ ባንቺ ብቻ አልተጀመረም። አበቃ እዚህ ላይ አበቃ። ያምቸረ ያምቀረ አከተመ በቃ። ሁሉም ተነቃቃ አንደኛው ለአንደኛው። ገንዘብ አበደረ ገንዘቤ ወሰደው እንዲሄድ ቀረ። ይህን መንገድ ይዞ ጥርጥር ተስፋፋ። ተበዳሪ ቢሸሽ አበዳሪም ጠፋ። ያያችሁትን ምስል የሰውየውን ስም ሳትናገሩ የሰውየውን ፕሮፌሽን፣ የሰውየውን ስራ፣ የሰውየውን ባህሪ በመናገር እነሱ ስሙን እንዲጠሩ ነው የምንፈልገው። ስሙን ይገምታል። ጀምር። በጣም የታወቀ ትልቅ ደራሲ ነው። በኢትዮጵያ መድረክ ውስጥ ያልሰራቸው ስራዎች የሉም። ጸጋዬ ገብረመድኅን ጸጋዬ ገብረመድኅን የምናውቀው ተዋናይ ነው። በጣም ዘፋኝም ነበር፣ ጉራግኛ ዘፋኝም ነበረ። ከዛ ላይ መድረክ ቲያትሮችን ይሰራል፣ ይተውናል። ራሰ በራ ነው። አስተዋቂም ነው። አብራራ በጣም የምንወዳት ቆንጆ ክራር ተጫዋች መድረክ ላይ አስናቀች ወርቁ። እንዳቱም ሲሆን ልምጣ ሊወደረታ በእውነት የምንወዳው አንጋፋ ተዋናይ ነው።
የድምፁ ጎልደን ቮይስ የሚባል መድረክ ላይ ሲጫወት ራሱ የሚያረካ ቆንጆ ተዋናይ ሃይማኖት አለሙ፣ ፍቃዱ ተክለማርያም አንጋፋ ተዋናይ አውላቸው ደጀን በጣም የምንወዳት በተለይ በአንድ ዘፈኗ ላይ የምናውቃት ዘነበኝ የ2012 የመጀመሪያው 25,000 ብር ያሸነፉ ጀግኖች ናቸው። 25,000 ብር 25,000 ብር። ይህ የናሁ ቴሌቪዥን ነው። እርሶም የሚሞክሩት ኑ ሞክሩ። ይህ የሳቅና የፍስሐ የደስታ ቦታ ነው። የደስታ ቦታ ነው። ብታጩም ባታጩም ብታገቡም ባታገቡም ኑ። ምንም ኑ ማንም ኑ እዚህ ኑ። 25,000 ብር አሸንፈዋል። ነሐሴ እነ ጸግሽና እነ ጋሽ ፋንቱ አሁን እነ ዜድ እነ ፍሬ ኑ። እናንተ እዚህ ጋር ትሆናላችሁ። ይህ የናሁ ቴሌቪዥን ነው። 2012 አዲስ ዓመት አዲስ ጨዋታ። እርሶም ይሞክሩት። ኑ ሞክሩ። ኑና ሞክሩ። ልጅ የልጅ ልጅ አያት ቅም አያት ኑ። ደስ ብሏችሁ። የሐሰትና የፍስሐ ቦታ ነው። የደስታ ቦታ ነው ይላል ፊያት መኪና። እሺ ዜድ የምንለው እናደርገው አሁን መሰለሽ እዛ ላይ ምስል ይታያል። ያ የምታየው ምስል ሰውየውን ስሙን አጠሪም የሱ በዙሪያው ስራና በሱ ዙሪያ ያለውን ነገር በመናገር እነሱ ስሙን ይጥሩ። በቃ ይሄን እናርክ እንጀምር 25,000 ብር ስለመጣችሁ በጣም ደስ ብሎኛል። እጅግ አከብራችኋለሁ። እግዚአብሔር ያክብራችሁ። በዓለም ዝናው የታወቀ ድምፃዊ የማይተካበት ማሙድ ለማስፈላት ማሙድ የትሄድብሻል? ሲተውን በበጎ ስራው የሁላችንን ልብ የሚነካ በተለይ ጀግናውን ቴድሮስን ሆኖ የሚሰራ ፍቃዱ እጅህን ስጥ አለኝ ፈረንጅ። እጅ ተይዞ ግን አልሰጠውም ያለ ምን እጃለው? የሳት ሰደድ አያውቅም። ብዙ መጽሐፎች አሉት። ብዙ ስራዎች ላይ የሚገባ ነፃነቱ ተሰምቶት በጣም የሚናገርና የሚጽፍ ነቢይ መኮንን። እሺ አለቀ። ጥሩ ጋሽ ስብሐት ጥሩ መስራ 6 እናደርገዋለን። የኔ ጌታ የምትሉት እኮ ነው። በቴሌቪዥን ፕሮግራም 2 ሆነው ጀምረው የነሱም ፕሮግራም እሑድ የሚጠበቅላቸው በአሁኑ ሰዓት ግን ትንሽ ጥላሁን ዘውገ ጓደኛዬ ሞተው ቀዩ አሜሪካን የነበረው ለማን
በናሁ ቴሌቪዥን ነው። እርሶም የሚሞክሩት የ2012 አዲስ ዓመት የመስቀል በዓል እጅግ የተከበሩ አንጋፋ የቀደሙ የአሁንም ያሉ ወደፊትም የሚኖሩ ስራቸው እውን የሚሆን ናቸው። እግዚአብሔር ያክብራቸው ስለመጡ እግዚአብሔር ያክብራቸው። ሁሉ ነገር ይገባቸዋል። እግዚአብሔር ሁሉን ነገር ያሟላላችሁ። በእውነት እግዚአብሔር መንገዱን ሁሉ ይስጣችሁ። ሁላችሁም ኑ ሞክሩ። እርሶም የሚሞክሩት በናሁ ቴሌቪዥን ብቻ። እንኳን አደረሳችሁ። 6 ጊዜ ያሸነፈ በሰባተኛው ቤት ይኖረዋል። ምን አይነት ቤት አትሉም? ግራውንድ ፕላስ 1 ቤት የት አትሉም? አዲስ አበባ ውስጥ። ምክንያቱም ግራውንድ ፕላስ 1 ነው። ግራውንድ ፕላስ 1 እንደገና ደግሞ በ2017 የማትታወቅ በ2015 የማትታወቅ አዲስ የ2020 ፊያት መኪና ትወስዳላችሁ። ሞክሩ። ይህ እርሶ የሚሞክሩት ነው። ናሁ ቴሌቪዥን ነው። ለነጻነት ወርቅነህ እባላለሁ። እንኳን መጣሽ በአበቦች መሃል እንመስ እንቁጣጣሽ እንኳን መጣሽ በአበቦች መሃል እንደምን ከርማችኋል? እንደምን አላችሁ? እንደምን አመሻችሁ? እንኳን ለገና በዓል በሰላም አደረሳችሁ። አስናበል አስናጋናዬ አስናበል አስናበል አስናጋናዬ አስናበል። ይህ የናሁ ቴሌቪዥን ነው። እንኳን ደህና መጣችሁ በድጋሚ። ወንድሜ በረከት ፍልፍሉ ከፊት ለፊት ይታየኛል። የአርቲስቶቹ አምበል ከፊት ለፊት ጋዜጠኞች አሉ። እነሱን ካሸነፏችሁ ስማችሁን ከፍ ያደርጉታል ወይም ግን ማስታወቂያ ላይ ከዚህ ጎረቤት ብላል። ከላይ ሳተላይትን ጨምር። ከዚህ ጎረቤት ከላይ ሳተላይት። ጓደኛዬ እንኳን አደረሰ። እንኳን አብሮ አደረሰ። ከነመላው ቤተሰብ እንኳን ለገና በዓል በሰላም አደረሰ። ስለመጣችሁ በጣም ነው የማመሰግነው። በጣም አመሰግናለሁ። በመጀመሪያ እንኳን አደረሳችሁ የምትላቸው ቤተሰቦች፣ ዘመዶች፣ ወገኖች ካሉ ለመላው የኢትዮጵያ ሕዝብ የዓለምም ሕዝብ ቢሆን አይቆጥርብኝ እንኳን አደረሳችሁ። ለልጆቼም ለቤተሰብ ለእናቴ እንኳን አደረሳችሁ። ይህ የናሁ ቴሌቪዥን ነው። እርሶ የሚሞክሩት ነው። በናሁ ቴሌቪዥን ብቻ ልዩ የገና በዓል አርቲስቶች ከጋዜጠኞች። ሽልማቱ ዛሬ ለየት ይላል። ዛሬ እዚሁ ነው የሚወስዱት። 100,000 ብር ነው። 100,000 ብር ነው። 100,000 ብር 100,000 ብር። ኧረ እልልታ! እንዲሁ ለ100,000 ብር እንኳን አደረሰ እኔን ነው። ሰላም ነው። 100,000 ስራ እንዴት ነው? ስራ እግዚአብሔር ይመስገን፣ ሰው እየሳቀ ነው። አሪፍ ነው። በቅርብ ምን እንጠብቅ? ፕሮጀክት አለ? የያዝከው ፕሮጀክት አለ? አልናገርም። ዘንድሮ እኮ ለአርቲስት አይደለም ለአክቲቪስት ነው የሆነው። ስለዚህ ያው አዳዲስ ስራዎች አሉኝ፣ ሲመጡ ይሻላል። በጣም ጥሩ። ቱር ታደርጋለህ አሁንም? አዎ። ባለፈው አሜሪካ፣ ከዛ በኋላ አሜሪካ ተመልሰህ አልሄድክም? አልሄድኩኝም። በእስራኤል እና ደቡብ አፍሪካ፣ ሌሎች አረብ ሀገራትም እየሄድክ ትጫወታለህ? አዎ፣ አረብ ሀገር ራሱ እየሄድኩኝ በደንብ እሰራለሁ። እስራኤልማ ተመላላሽ ሆኛለሁ። አይደል? ተመላላሽ። ምን ገጠመኛል በበዓል? መቼም አብዛኞቹን አውርተህ ጨርሳቸዋል። በገጠመኝ ደግሞ አያልቅም። ያው ለበዓል አርቲስት እና እኛ የምንፈለገው እንደ ቄጤማ ለበዓል የሚፈልግ ነገር የለም እና ያው ባዘቦት ቀን ሰው አይስቅም። ኬታምጡት
የምቆጥርበት ነው ልክ የሚመስለው። ልታስቀው ስትል ነገር ነው ያስቀመጥኩትን ብሎ አይሰቅም ሰው። ለበዓል ሲሆን ግን ያው ደስ ይላል። ባለፈው ግን እንትን ልሰራ ስል ለዚቹ ለበዓል ተጠርቼ ሄጄ ያው አንዳንዴ እኛን ሰው አይረዳም። መድረክ ላይ ቀርቤ እየሰራሁ አንዷ መታ ነከሰችኝ። እሺ። እና እዚህ ላይ ነው የነከሰችኝ። መጮ ጀመርኩ። ስጮ ሰው ያጨበጭባል። እንዴ ጠብተሽ አላደግሽም እንዴ አልኩኝ። ጦቴን የነከሰችኝ ወይስ አጥቢ ብለው ነው የላኩሽ? ከዛ ሐኪም ቤት ስሄድ ምንድን ነው ፍልፍሉ ምናምን አለኝ። ሐኪሙ አላየኝም፣ ጤና ኃላፊው መሰለኝ። አሞኝ ነው ስል ዶክተሩ ጋር አስገባኝ። ምን ሆነ ነው ሲለኝ አይ ግራ ጦቴን አሞኝ ነው ምናምን ስለው እስከዛው በቀኝ አጥባም አለኝ። ብዙም አላካረርኩም። አዎ እዛው ላጠባ በአንድ ጡት አልጣላብኝ እና ለበዓል ያው ለባለቤቴ መጠጥ አልጠጣም ብያት ነበር። እሺ። እሱን እርግፍ አድርጌ ትቻለሁ አልኳት እና ጓደኞቼ የመዝጊያ ምናምን ብሎኝ እስከ 11 ሰዓት አስመሹኝና ቤት ሄድኩ። በር ከፈተች። ምን ልታደርግ መጣህ አለች። እንደማመሽ ልነግርሽ ነው። በዛው በዓልን ውጭ አሳለፍኩኝ። እሺ 25 ሰከንድ አለ። ጎረቤቶች በጋራ የሚያደርጉት ድግስ፣ አዋቂም ህፃንም የሚወደው እህል ነው። አፍ ላይ ጣል ይደረጋል። እስካርብ፣ አውደ ዓመትን ተከትለው ሰዎች እንኳን አደረሳችሁ ይላሉ። እንኳን አደረሳችሁ ይባባላል። እሺ። ጎረቤቶች በጋራ የሚያደርጉት ድግስ ወይኔ ችቦ ነበር ያልኩት አይደለም። ብዙ ሰው ጨዋሌ ነገር አትንቱ። ምንም ችግር። አዋቂም ህፃንም የሚወደው እህል አፍ ላይ ጣል ያደርጋሉ። ስካርፕ አውደ ዓመትን ተከትለው ሰዎች እንኳን አደረሰ ይባባላሉ። ይመራረቃሉ። ወይ እንዴት ነህ? እንኳን አደረሰህ። ድጋሚ ተገናኘን። 25 ሰከንድ አለ። ጎረቤቶች በጋራ የሚያደርጉት ቡና መጠጣት፣ አዋቂም ህፃንም የሚወደው ሰላም፣ አፍ ላይ ጣል ያደርጋሉ። ምግብ፣ አውደ ዓመትን ተከትለው ሰዎች እንኳን አደረሳችሁ ይባባላሉ። ጎረቤቶች በጋራ የሚያደርጉት ቡና መጠጣት። እንዴ ቀረ እንዴ? የጀበና ውጭ ሆኗል ለካ። ውጭ ሆኗል። አዋቂም ህፃንም የሚወደው ሰላም። አፌ ላይ መጥቶ ነው አይደለ? አይ ሰላም። ከየት ይምጣ? ምግብ፣ እህል። አውደ ዓመትን ተከትለው ሰዎች ምን አልኩ? እንኳን አደረሳችሁ ይባባላሉ። ለምን አይባልም እንዴ? በቴክስት ስለሆነ አይፈጠርም ማለት ነው። አብነት እንኳን ደህና መጣ የኔ ጌታ። እንኳን ደህና ቆየ። ስላየው ደስ ብሎኛል። እንኳን አደረሰ። እንኳን አብሮ አደረሰ። እስቲ እንኳን አደረሳችሁ በልና ጀምረ አብነት። እሺ፣ ሁላችንም መላ ኢትዮጵያውያን እንኳን አደረሳችሁ ላለው፣ እንዲሁም ደግሞ በስደት ላይ ያላችሁ፣ በየሀገሩ ተሰዳችሁ ያላችሁ፣ በሕክምናም ላይ ያላላችሁ ለሁላችሁም መልካም ባህል ይሁን እላለሁ። አመሰግናለሁ። አብነት ስራ እንዴት ነው? ስራ ቆንጆ ነው። ስራ ቆንጆ ነው። ምን እንጠብቀውን አዲስ ነገር? አዲስ ነገር አልበምም እየሰራው ነው። ግን ደግሞ ከዛ በፊት ደግሞ በነጠላ የሚሰሩ ስራዎች አሉ። እሱ ይቀድማል። ያው ምን ያህል ነጠላ ዜማ አለ አብነት? አንድ 4 አለኝ። 4 ነጠላዎች አሉ። ሰዎች ስንት እንዳላቸው ሰምተሃል? በጣም ብዙ ነው። በጣም ታዋቂ ነህ እና ከትንሹ ጥላሁን የሚባለውን ይዘክ እና የጋሽ ጥላሁን ገሰሰን የሌለውን ማለት ሊሆን የማይችለውን ነገር ነው አንተ ያደረክ ያለው። እንደ ሐውልት ይዘዋል። ድምፅ እንደ ሐውልት ሲቆም አንተ ጋር ነው ያየ ነው። አንተ በቀረብክ ቁጥር ጥላሁን ይታወሳል። በዚህ ትመሰገናለህ። በእውነት በጣም ነው የምትመሰገነው። እኔ በጣም አመሰግናለሁ። ኢትዮጵያኖችን በጣም ያመሰግኑሃል ይመስለኛል፣ ይወዱሃል። ልጆች እንዴት ናቸው? ልጆች ደህና ናቸው። አሁን የት ነው የምትኖረው? አሁን ሰሚት ኮንዶሚኒየም ነው የምኖረው። ኢትዮጵያ ውስጥ ነው ማለት ነው? ኢትዮጵያ ውስጥ ነው የምኖረው። አሜሪካ ብዙ ጊዜ ቆየክ? አዎ።
ምን ያህል ጊዜ ቆየክ? አንድ 5 ዓመት ቆይቻለሁ እየተመላለስኩ። ቤተሰብም እዚህ ነው ያሉ? ቤተሰቦቼ እዚህ ነው ያሉ፣ ልጆቼም እዚህ ነው ያሉ። እዚህ ነው ያሉት። ከዚህ በኋላ ወደዚህ እያልክ ነው የምትኖረው? እንደዛ ነው የምኖረው። ምን ገጠመኛል አብነት በስራ ላይ ብዙ ጥላውን ብዙ ዘፈኖች አሉት። እርግጠኛ ነኝ አንተ በመዘፈን ጊዜ ይሄን ዘፈን የሚል አይጠፋም። ብዙ ጊዜ የሚመረጠው የጥላውን ዘፈን አንተ ጋር የትኛው ነው? የጥላውን በብዛት ይሄ ነው ለማለት ይከብዳል። ሁሉም በብዛት ብዙ ዘፈኖች ይመረጣሉ በክለብ። ግን አሁን ከቅርብ ጊዜ ጀምሮ ደግሞ ጫካ ሆነ ወይ ሸለቆ የሚለውን ከጋሽ ጸጋዬ ይፍሩ ጋር በቴሌቪዥን ፕሮግራም ከሰራ ነው በኋላ ሰው ድጋሜ በየክለቡ ያ ዘፈን እንዳይቀርበት ይፈልጋል እንጂ ሁሉም የጋሽ ጥላውን ዘፈን ይመረጣል። አንተ በጣም ስሜት የሚሰጥ የትኛው ነው የጥላውን? እኔ ሁሉም ይሰጠኛል። ይሄ ነው አልልም። ግን በብዛት ስሜት ሁሉም ስሜቴን ይነካዋል። ግን ዋይ 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 ሲሉ የረሃብን ጉንፋን ሲስሉ የሚለው ሞር ግጥሞቹም ውስጡ ያለውም መልእክቱ ያለው ነገር ሞር ስሜቴን በጣም ይማርከዋል። ጥላሁን ገሰሰ እኮ ያልዘፈነው ስለዚህ ስለ ሳተላይቷ ነው። ምን ቀረ? ምንም የቀረው ነገር እሱም ቢሆን በጣም ብናጠጋጋው አርቆ ማሰቢያ እያለን አይምሮ ብላ ጊዜው የሥራ ነው የሩጫ ዘመን በሚለው ካስተቃጋ ነው ራሱ ነው ተዘፍኗል። እና በጣም ደስ ይላል። እና አሁን ታዲያ እዚህ መተክ ዝም ብለህ ብትሄድ ጥሩ አይደለም? እኔ እንጃ ያንተ ታውቃለህ። አንድ ነገር ትላለህ ብዬ ነው። አሁን ያንተ ተራ ነው። እስካሁንም እኮ ያወራው ራሱ ነው፣ ግን አሁን ያንተ ተራ ነው። ምርጫ አለ ወይስ ዝም ብዬ በራሴ ነው የምጫወትላችሁ? አንተ በራስህ እኛ ቅድም እንዳልከው እኮ ነው የጥላሁንን ባለ ብዙ ነው ጥላሁን ያለው፣ ግን እሱ ጥላሁን ራሱ ጣት ከጣት ይበልጣልና ብሎ አንድ እኔም ወደው ያለው አለ። ይሄን መሰለኝ ያለው እኔ የህይወት የሚለውን ልጫወትላችሁ ይፈቀድልኝ? እሺ። የህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። ሰርግ ሲሆን ይሄ ዘፈን አይቀርም አይደለ? ሰው ሲሞት ደግሞ ሌላም ሰርቷል። ምን አለ ደጋጉን ዳግመኛ ተሰርቷል። እና ራሱ የሆነ ልክ አለው፣ የኢትዮጵያ ልክ አለው ጥላሁን አይደል? ከሰው ውስጥ የማይወጣው በዛ ነው። በጣም ጥሩ። እሺ 26 ሰከንድ አለ። አንተ ጥሩ ሰው ነው። እሺ አብቲ ጎረቤቶች በጋራ የሚያደርጉት እድር፣ አዋቂም ህፃንም የሚወደው ቴሌቪዥን፣ አፍ ላይ ጣል ያደርጋሉ ነጠላ፣ አውደ ዓመትን ተከትለው ሰዎች ይዝናናሉ። ጎረቤቶች በጋራ የሚያደርጉት እድር፣ ሐዘን፣ አዋቂም ህፃንም የሚወደው ቴሌቪዥን፣ አፍ ላይ ጣል ያደርጋሉ ነጠላ። አንደኛው መልስ ነው። አውደ ዓመትን ተከትለው ሰዎች ይዝናናሉ፣ ይደግሳሉ። በእውቀቱ እንኳን ደህና መጣ የኔ ጌታ። በእውቀቱ የኢትዮጵያን የባህል ሙዚቃ ከሚመሩት ወጣት እና ተወዳጅ ሰዎች አንዱ ነህ እና እኔ በደረስኩባቸው ሁሉ ያንተን አንድ ነገር ሰማለሁ። እንደገና ደግሞ በጣም ፈን ያደርጋሉ። እውነት ነው። ደስ ይላሉ። እንደገና ደግሞ ብዙ ሰው ትጠቀማለህ። እውነት ነው። የባህል ሙዚቃውን ከ4 ከ5 ሰው ከፍ ብሏል። ባለፈው እስከ 50 ከዛ በላይ 80 ፈረሶች 80 ፈረስ ወደ 150 ሰዎች የተሳተፉበት ለሌስ ሀገሬ ወደ 12 ነገስታት የተሳተፉበት። በጣም ጥሩ። ይሄ ነው
ስለዚህ በቅርብ ሆሊውድ ይኖርሃል፣ የራስህ ሆሊውድ ይኖርሃል እየገምታለሁ። ፈረስ ሲባል በእውቀቱ ጋር ደውሉ። ሁለት ነገስታት አሉ በእውቀቱ። ምን ነገስታት? ስራ እንዴት ነው? ስንት ካሴት አለህ በእውቀቱ? 2 አልበሞች አሉኝ። 2 አልበሞች አሉ። ጉስም የሚለው አልበም፣ ነካ እነዚህ ፈን ነገሮች ናቸው። ጥናት አድርገህ ነው የምትሰራቸው እነዚህን? መጀመሪያ በሙሉ አልበም ከኃይልዬ ታደሰ ጋር ሁነን በፋልከነ ሪከርድስ አማካኝነት በእነ ሙሉጌታ ባተ በእነ አበበ ብርሃኔ በተለያዩ ደራሲዎች ሰብስበን የሰራ ናቸው እና በቪዲዮ ክሊፕ ሲወጣ ነው ሰው የበለጠ የታወቀው። ኦዲዮ ላይ ብዙ እንትን አልነበረም። ኦዲዮ ላይ ትንሽም ነበረ። ከዛም አልፎ ስምም እንዲሰጠኝ ያደረገኝ ማለት ነው። በእውቀቱ አልፎ ጉስም የሚለው ማለት ነው። ከዛም በማድረግ ደግሞ ከወንድሜና አሰፋ ጋር በመነጋገር ታደሰ አለሙን በማስተዋስ የሰርግ አልበም ሽር ጉድ የሚል በናሆም ሪከርድስ ሲወጣ ቪዲዮዎች አሉት በብዛት። ከዛ ውስጥ ጎጃመኛው፣ ቤተ ዘመዱ፣ ወይ ማማሯ፣ አሳየው ላላ የተለያዩ እንትን ብያለሁ። ከዛም አልፎ ሳልነከው ገላሽን የሚል ነጠላ ዜማ እንትን ብያለሁ። ቁጥር 2 ጎጃም በየቦታው ይሄድኩኝ እንትን ምለዋለኝ። ከዛ መነሻ የሚል ጎንደረኛ፣ ከዛ ደግሞ ሸውሴን ጅብሪል እሳቸው የሚል ወደ ወሎ ሄድኩና አቀንቅኛለሁ። አሁን ደግሞ ለኔስ ሀገሬ የሚለውን ጠቅላላ ለኢትዮጵያ አንድነት ያበረክቱላትን ነገስታቶች በኦሮሞ፣ በጉራጌ፣ በትግራይ፣ በአማራ ሁሉም ብሔር በደቡብም የተወጣጡ ጀግኖቻችን ኢትዮጵያን ያቆሙልንን ደግሞ ዘመር የለም ያለው እና ምን ያህል ብር በፈጀብክ ይሄን ክሊፕ ለመስራት? በጣም ብዙ ብር ነው። ምክንያቱም ከልፋቱ ከገንዘቡ በላይ ሰዎችን ማሰባሰብ እና አፄ ምኒልክን የሚመስል አፄ ዮሐንስን የሚመስል እነሱን የማሰባሰብ ብዙ ጊዜ ፈጅቶብናል። ኦዲዮን ስንሰራ በመከፍሉት በፊት ነው በፊታቸው ይዘፈው ወደ ምኒልክ ቀርባለሁ ነው እኮ በጣም ፐርፌክት ነው። ለ1000 ብር ነው የምትከፍሉት። ጠየምት ላለ እኮ አንተ ምኒልክ አታውቃቸው በወጣት ሁሉም እኩል ይከፈላቸዋል። ምክንያቱም ለሀገራቸው አንድ ነገር ስላደረጉ ስለ ነፃነት አንድ ነገር ስላደረጉ ሁሉም እኩል ይከፈላቸዋል። በጣም ብዙ ብር ፈጅቷል። ግን ብርነቱ ሳይሆን ውጤታማ ገጭቶ ሲመለስ አንድነታችን ሲጠናከር በሙስሊምም በክርስቲያንም ያለውን ነገር እምነት አንድ ሲሆን ኢትዮጵያ ያ ነገር ነው ለኔ ትልቁ ነገር። ስለዚህ ኢትዮጵያ የከፈለችው ብዙ ነገር ስለሆነ እኛ ገንዘብ ብናወጣ ስለ ኢትዮጵያ ለማውራት ብዙም ወጪ አይደለም። በጣም ትንሽና ገና ወደፊት ደግሞ አንድነቷን ለማጠናከር ቃል እገባለሁ። ትክክል ግዴታ። የትኛው ነው በጣም አንተን ስሜት የሚሰጥህ ያንተ ሙዚቃ? የሚገርም ነገር ሰርጎችም አሉ። የሰርግ በጣም ሰዎች ሲጋቡ ደስ ይለኛል። እንዲሁም በዚህ አጋጣሚ በእኔ ባንድ የሚጋቡ ጉስም ባንድ የሚል አለኝ። በእኔ የሚጋቡ ሰርገኞች እንዲሁም በተለያዩ በእኔ በኩል ድምፅ በእኔ ዘፈን ድምፅ የሚያልፉ የሚጋቡ በጣም ደስ ይለኛል። ግን ሰርጉንም አያይዤ ደግሞ ይሄ አንድነቱን የሚያጠናክር ነገር ስሰራና ያ ነገር ሰው ጋር ገሽቶ ሲመጣ በጣም ደስ ይለኛል። ሰርግና አንድነትን ባህላዊ ዘፈኖችን በጣም ሰርግ ስትሰራ እስከ ሙሉ ነው መልሱንም ምንም መልስ ይዛለሁ፣ ሰርጉን ይዛለሁ፣ መልስ ይዛለሁ። ምክንያቱም የሰው ደስታ ቅልቅልም አለ። ቅልቅል አለ። አሁን ቀርቷል። ቅልቅል ቀረ። ሰው ለዚህ ነው የከሳው ወይስ ቀድሞ ይፋታሉ? ለስለስ ያለ ሙዚቃ አለ። ስሎ ዘፈን፣ የሰርግ ዘፈን ወይ አራዳ የሚለውን ዘፈን ብዙ ጊዜ መድረክ ላይ እንሰራዋለን ሰርግ ላይ እና ወይ አራዳ በጣም ምቹ ነው። አሁን እዚህ ላለ ነው እና ለምን ወደ ሰርግ አልቀይረውም ብዬ በቪዲዮ የተለያዩ ሙሽሮችን በማድረግ ቪዲዮን ሰርቼዋለሁ ማለት ነው። እሺ እናና ሰመሬ እናና ሰመሬ ደርባባ ደርባባ ይወልዳሉ እናቷ እሷም ደርባባ ናት ያምራል ሰውነቷን በጸዳው ገላዋ ሌላዋን ለብሳለች የጣን ለሳቢ ሰናይ እርግቧን በስራለች
ሙሽሬት ሙሽራው ሙሽሬት ሙሽራው እንዳለ ነው ያስቀመጥከው። በጣም ነው የምናመሰግነው። እንኳን ለገና በዓል እንኳን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። እሺ በእውቀቱ 25 ሰከንድ አለ። እንደውም 26 እኔ ደግማለሁ። ጎረቤቶች በጋራ የሚያደርጉት እቁብ፣ አዋቂም ህፃንም የሚወደው ጨዋታ፣ አፍ ላይ ጣል ያደርጋሉ። ማስቲካ፣ አውደ ዓመትን ተከትለው ሰዎች ምን ያደርጋሉ? ይጫወታሉ። ጎረቤቶች በጋራ የሚያደርጉት እቁብ፣ አዋቂም ህፃንም የሚወደው ጨዋታ፣ አፍ ላይ ጣል ያደርጋሉ። ማስቲካ፣ አውደ ዓመትን ተከትለው ሰዎች ይጠያየቃሉ። እሺ አሁን በጋራ ተመካክራችሁ ነው የምትመልሱት። 25 ሰከንድ ነው ያላችሁ። ነፂ ወይ አይ ቅድም ስታወራ ለካ ባለቤት ያስጠንቀቀኝ ነበር። እሺ ስለ ዓመት በዓል ስታወራ እኔን እንዳትቀላቅለኝ ካሁን በኋላ ስላለች የዶሮዋን ልነግር ነው። በዚህ መልእክት ጎረቤትም እንዲያምኑልኝ ብዬ ነው። እሺ በፊት ዶሮ ሲጠፋ እንዴት ነው በአጥር ሲዘል ድምፁን ሰምተህ ምናምን ነው የምትሄደው አይደል? ይሄዳል። አሁን የመጡት ደግሞ መንገድ ላይ የሚሸጡትን አይተሃል? የፈረንጅ ዶሮች ታይት ያደረጉ ነው የሚመስለው። ከስር ተመላልጠው። የአበሻ ዶሮ እኮ ውሃ ሲፈላ ይጮሃል። የፈረንጁ ይንቀጠቀጣል ገና ሲፈላ። እና ዶሮዬን በር ላይ አድርጌው ጠፍቷል። የፈረንጅ ያበሻማ ቢሆን አገኘዋለሁ ሲጮህ። የአሁኑ አይጮህ የት እንደገባ አላወኩም። ሳይለንት አድርገው ነው የሚሸጡላችሁ። አንተ ብቻ አይደለም ቆርጦ እኔንም ቆረጧት። አመሰግናለሁ። ያበሻ ዶሮ እኮ በጣም ነው የሚገርም። በጣም እንዲህ እንትን ትሪት ደፍተህበት መቼ እንትን ይላል። እንዲህ እያልኩ እኮ ነው ደግሞ ልትገዛው ስትሄድ የመብራት ኃይል ሰራተኛ እኮ ነው የሚመስለው። እግሩ ላይ ያለው ጉጥ አይቶ ጉጥ አለው ምናምን በገመድ አለ ራሱ ሆን ብሎ የተዘጋጀ ገመድ ተዘጋጀ። በዚህ ላይ የፈረንጆች ታዲያ ያስቸግራል። ዝም ብሎ የሚገመግም ነው የሚመስለው። እኔም በልተህ ትኖራለህ። እኔም በልተህ ልትኖር ያበሻው ጉራው በእኛ ነው የወጣው። የሻይ የሚሰጥ ይመስላል። መልካም ባል። እሺ 25 ሰከንድ ነበረ፣ 26 ሰከንድ ሆነ። ጎረቤቶች በጋራ የሚያደርጉት ያማሉ። አዋቂም ህፃንም የሚወደው ከረሜላ እንስማማ። አዋቂም ህፃንም የሚወደው ጭፈራ፣ ሙዚቃ። አፍ ላይ ጣል ያደርጋሉ። ቆሎ። አውደ ዓመትን ተከትለው ሰዎች ስጦታ ይሰጣሉ። ጎረቤቶች በጋራ የሚያደርጉት ሐሜት፣ ያማሉ ነው። ሳተላይቷ ራሱ የመጀመሪያ መልእክት የላካቸው ይሄ ነው። ከላይ መምጣዬ ስታ እያሙኝ ነው ያለችው ሳተላይቷ። እያሙኝ ነው እንዳልበታተን ያማሉ። አንደኛው ነገር ነው። ባይኖር መጥፎ እኮ ነው። ሐሜት እኮ ጥሩ ነገር ነው። አሁን ፌስቡክ እና እንትን መጥቶ እንዲሁ ለሌላ ነገር ተጠቀሙበት እንጂ ሐሜት መጥፎ ነገር የለውም እኮ። ሐሜት ግምታዊ ነው። ምን አንተ ልትፈርጥ አይደለ እንዴ? ብርቱካን መስለህ የለ እንዴ? ምናምን ተብለን አብልክ እንዳለፍ አረ ምኑን ዘልን ቀብረው ነው እንዴ? ሐሜትም እኮ አሪፍ ነገርም አለው። ስታማ አሁን መሸፋፈን ያለው ሐሜት አለ። አሁን ፍልፍሉ ከባለቤቱ ውጪ ይሄዳል ብሎ ቢያወራ እሱ
እና ነበውቄ እንደዛ ይሉታል። ቢሄድም እሱ ባለቤቱ አልጋ ላይ ከሌላ ሴት ጋር አይተኛ ከሰራተኛዋ በቀር ይላሉ። ያጠጋግታው ነው እንጂ አይፈረድም። ሰው ላይ አይፈረድም። እሺ አዋቂም ሕፃንም የሚወደው ሙዚቃ፣ ጭፈራ፣ አፍ ላይ ጣል ያደርጋሉ ቆሎ። አውደ ዓመትን ተከትለው ሰዎች ስጦታ ይሰጣጣሉ። እሺ መጥፎ አይደለም። እሺ አሁን ያልተመለሱትን እናያለን። ጎረቤቶች በጋራ የሚያደርጉት አንደኛው አልተመለሰም። ሰርግ ያደርጋሉ። ሁለተኛው ይኖራሉ። ሶስተኛው ሐሜት ነው። አራተኛው ሐዘን ነው። አምስተኛው ዕቃ ይዋዋሳሉ። ዕቃ ይዋዋሳሉ። ልጅ ራሱ ይዋዋሳል። በእኛ ጊዜ አብረን አድገን የለም ልጅ ይዋዋሳሉ። እስቲ ነፃነት እጁ እጅ መሰለሽ እስቲ ላኪልኝ። ለምን ገብስ አዋቂም ሕፃንም የሚወደው አንደኛው ወተት ወተት። አዋቂም ሕፃንም የሚወደው ወተት። ሁለተኛው ጡት ጡት። ባለጌ ጡት ነው። ግን 50 ሰው የት ሄዳችሁ ነው የምትጠይቁ? አዋቂም ሕፃንም የሚወደው ሶስተኛው ጨዋታ። አራተኛው እንቅልፍ ነው። አምስተኛው ወሬ ወሬ። አዋቂም ሕፃንም የሚወደው አፍ ላይ ጣል ያደርጋሉ። አንደኛው ነጠላ፣ ሁለተኛው እህል፣ ሶስተኛው ከንፍ። ምን አይነት ሰዎች ጋር ነው የምትውሉት? ከንፈር። ሶስተኛው ስካርፍ ነው። አራተኛው አምስተኛው እጅ ነው ማለት ነው። ጣል አፍን እጅ ማስባል። አውደ ዓመትን ተከትለው ሰዎች አንደኛው ይታረቃሉ፣ ሁለተኛው ይሰበሰባሉ፣ ይደግሳሉ፣ አራተኛው ብዙ ወጪ ያወጣሉ፣ አምስተኛው ይመራረቃሉ። እንኳን ለኢየሱስ ክርስቶስ ልደት በዓል ለገና በዓል በሰላም አደረሳችሁ አደረሰን። ይህ የናሁ ቴሌቪዥን ነው። እርስዎ የሚሞክሩት ነው። በናሁ ቴሌቪዥን ብቻ ሁላችሁም ተመጣጣላችሁ። እኛ በጣም ታዋቂ ስቃችሁ ሚሊዮነር በየዙሩ 25 ሺህ በተከታታይ 6 ጋዜ በሰባተኛው መኪና የ2020 ፊያት ነው የምትነዱት። ምኑም ያልዘረው የተማረ 00 ማንም ያልነዳ መኪና አዋራ ጭቃ ያልነካው ያሻችሁን ጭናችሁ ያሻችሁ ቦታ የሰርግ መኪና ሊሆን የሚችል ወይም አጃቢ ሊሆን የሚችል ካለቃ ጎን የሚቆም መኪና አዲስ አበባ ውስጥ የፈለጋችሁበት የምትሄዱበት። እንደገና በተከታታይ 6 ያሸነፈ በሰባተኛው ቤት ግራውንድ ፕላስ 1 ቤት ማንም ያልኖረበት ቤት ብዙ ክፍሎች ያሉት ቤት ኤምባሲ ሊሆን የሚችል ቤት ትምህርት ቤት ሊሆን የሚችል ቤት የራሳችሁ ካርታ ያለው ቤት ሰርቪስ ያለው ቤት እዚህ ስትመጡ የምታገኙት ነው። የገና በዓል ልዩ ዝግጅት ጋዜጠኞችና አርቲስቶች ናቸው። ሽልማቱ በመጨረሻ 100,000 ብር ነው። 100,000 ብር ዛሬ ይወስዳሉ። 100,000 ብር ይወስዳሉ። አርቲስቶቹ ያመጡት ነጥብ 115 ነው። 115 ነጥብ አምጥተዋል። መስመት ስለመጣችሁ በጣም ደስ ብሎኛል። አሁን ከምዙና ሶል ትመጣላችሁ፣ ጥያቄ ትወስዳላችሁ። በ5 ሰከንድ ነው የምትመልሱት። እሺ ከማን እንጀምር? ከሶል እንጀምር። እሺ ነፃነት ወርቅነህ የሰራባቸውን 3 ፊልሞች ጥቀስ። ዲያረ ብዙ ናቸው። ወይኔ ጉድ። እሺ አረግ ገዛ ኤፍቢ አልቋል ሰዓት። እሺ ከምዙ ማርያም ፍርጃ ነፃነት ወርቅነህ ያልሰራባቸው 3 ፊልሞች ጥቀስ። ዝም ብለህ አጠቅስም እንዴ? ዝም ብለህ አጠራም ማገዝ ይቻላል። እሺ አልቋል። የፊልም ስም እንደዚህ ትፋይ በቃ ጤር እናደርግና እሺ ፊልሞቹን እና መጽሐፎቹን እንጨርስ ስለሆነ ሰው ሰው እሺ ከእናንተ እንጀምራለን፣ ከእነሱ እንጀምራለን ማለት ነው። እሺ ከምዙ ወጣት በጣም ብዙ ስራ የሰራ እጅግ ትልቅ አቀናባሪ ነው፣ የሙዚቃ አቀናባሪ ነው። ልዑል
አሁን አዲስ ካሴት እሳቱ ሰዓት የሚል ካሴት ለቋል። ስሚዝ ካሴት እዚሁም ሲዲ ለቋል። ታዲዮስ ገና ስቱዲዮ ነው ያለው። አሁን ከምዙ ፊት ለፊት ያለ ከምዙ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከምዙ መስቀልን ስታስብ ምን ታስባለህ? መስቀልን ሳስብ ያው እኛ አካባቢ ደግሞ ወላይታ ስለሆነ በደንብ ከየትኛውም በዓል በላይ በደንብ የሚደምቅ ነው። ስለዚህ እዛ ሶዶ ነው ማሰብ አለ የራስ ሚሞሪ አለ። ሌላ ነገር በጣም እዛ ቫይቡ ሌላ ነው። ምንድነው ሁሌ መስቀል ሲመጣ የሆነች ጆሮ ላይ የምትመጣብህ ዜማ ምንድን ነች? እንዳትሰረቅ እንጂ አያይ ያለኬ ለኬ የሚል አለ እና ብዙ ጊዜ መስቀል ጊዜ የሚጨፈር ነው። እንዴት ነው የሚባለው? አያይ ያለኬ ለኬ አያይ ያለኬ ምን ያህል ሙዚቃ አቀናበርክ አሁን በካሴት ደረጃ? አላቅም። በጣም ከባድ ነው እሱ። ቆጥሬ አላቅም። ከ20 ይበልጣል። ዝም ብሎ ተደማምሮ ሲንግሎቹ ሁሉም ነገር ተደማምሮ ሊደርስ ይችላል። ሜቢ ግን 20 ግን ብዙ ነው። በሙዚቃው ኢንዱስትሪ አሁን እንዴት ነው ትላለህ አንተ? አሁን አሪፍ አይደለም። ኖርማሊ ኢትዮጵያ ውስጥ ያው ብዙ ሰው ሙዚቃውን በጣም ህዝቡ ሙዚቃ አድማጭ ነው። በጣም ሙዚቃ ይወዳል። ግን ለሙዚቃ ደግሞ ከፍሎ ወይም ገዝቶ አይሰማም። ስለዚህ ሰው ከስልክ ምናምን ስለሚቀባበል ለሙዚቀኞቹ መጥፎ ነው፣ ጥሩ አይደለም። እና አሁን ቴክኖሎጂ በጣም የመጣው ነገር የሙዚቀኞቹን እንዲጎዳ አድርጓል። በጣም ሰው በቀላሉ ሙዚቃ ይላላካል። ያ ነገር ለሙዚቀኞቹ ጥሩ አይደለም። ግን በሌላ በኩል ደግሞ በዩቲዩብ አንዳንድ ድምፃውያን በመወር ተጠቃሚ ናቸው። ስለዚህ መወር ግን ጥሩ አይደለም ብዬ የማስበው መስተካከል አለበት። አንተ ጋር ለመስራት ሲመጣ ሰው ምንድነው ማሟላት ያለበት? ድምፁ በጣም አሪፍ መሆን አለበት። እሺ በቃ ታለንት ካለው ከዛ በተረፈ ዋጋውን ከሱ ጋር ከሌላው ችግር የለውም። ትክክል። አይ አንተ ጋር ሆነው አንተ ጋር በመኖር የወጡ አሉ። አሁን ጃሉድ አንዱ ነው። አንተ ጋር ነበረ። እንዴት ነው አነሳሱ ነገር እስኪ ስለ ጃሉድ? ጃሉድ ዝም ብሎ ስቱዲዮ አንኳኩቶ ነው የመጣው። ከዛ መጣና ዘፈን አሰማኝ። ያቺ ነገር የሚል ዘፈን ዘፈንልኝ። ያቺ ነገር እሺ። ያ ዘፈን ከዘፈንልኝ በኋላ የዛኑ ቀን ቀዳሁት። እሺ። ከዛ በንጋታው እዛ አድሮ ማታ ነበረ የመጣው። በንጋታው እዛ ስቱዲዮ ነው ያለው። ከዛ ወደ 2-3 ዓመት አልበሙ እስኪያልቅ ድረስ አንተ ጋር ስቱዲዮ አልወጣም እና ከዛ ያው እንደ ወንድም ሆኖ ስቱዲዮ ውስጥ ነው እና እንደዛ ነው ጀማምሮ። በጣም ጎበዝ ለየት ባለ መልኩ ነው የመጣው። የራሱ ለየት ያለ ነገር ነበረው እና ስለዚህ ለየት ያሉ ነገር ይዘው የሚመጡ ሰዎች ለአንተ ቅድሚያ ትሰጣለህ ሁሌም? አዎ እኔ ታለንት ሊሆኑ ሰዎች ከመጡ እና ግን አሁን ደግሞ ወንድምህ ጊሎ የተተካ ነው ቦታው። እሱ እንዲያውም አሁን ሰው መንገድ ላይ ራሱ አሁን ጊልዶ ምናምን ያለኝ ነው። አንተ ይሄ ችግር ነው። አም ከምዙ ብለህ ጻፍ። አም ከምዙ ጊሎ ካሙዙም ለኳስ ተጫዋቾች መጻፍ አለበት። ከምዙ እዚህ ጋር በፊት ጊሎ የካሙዙ ወንድም ነው ምናምን ይሉት ነበር። አሁን ባለፈው አንድ በሆነ ተደውዬ ካሙዙ ነው የጊሎ ወንድም ነው ወይ? ይሄ ከባድ በጣም አሪፍ ነው። እሺ እንኳን አደረሳችሁ ማለት የምትፈልገው ካለ? መላ ኢትዮጵያ የክርስቲያኖች ሁሉም መላ ኢትዮጵያዊ ለመስቀል በዓል በሰላም እንኳን በሰላም አደረሳችሁ ላለሁ። እሺ አመሰግናለሁ። አንተም እሺ ለሁላችሁ እንኳን አደረሳችሁ። እሺ 5 ሰከንድ ነው ለእያንዳንዱ ጥያቄ ያለው ማለት ነው። እያንዳንዱ ጥያቄ ግን 3 መልስ ይኖረዋል። 3 የአዲስ አበባ ከተማ ሰፈሮችን ጥራ። 22 እሺ ቦሌ እሺ ጨርቆስ 3 የቤት እንስሳቶችን ጥራ። ድመት እሺ ውሻ ዶሮ 3 በእድሜ ምክንያት ጡረታ የማይወጣበት የሥራ መስክ ጥራ ጥቀስ። ሙዚቀኛ እሺ 3 ልጆች እንደተወለዱ የሚያደርጉት ነገር ጥቀስ። 3 ልጆች እንደተወለዱ የሚያደርጉት ነገር ጥቀስ። ማልቀስ እሺ መጥፎ አይደለም። ሉሌ ወይ እንዴት ነው? አለው አንተ ከኤልያስ ጋር ነው የሰራኸው? አንተ ከኤልያስ ጋር ነው የሰራኸው። ከምዙ ደግሞ አቀናባሪ ነው። ብዙ ሰዎች ሌላ ባለሙያ ከሌላ ባለሙያ ጋር የሚዋደድ አይመስላቸውም። ወዳጅ ነን እኛ። ይገርማል፣ እሱ በጣም ይገርማል። እና
ደግሞ እሱ ይችላል እንዴ ምናምን የሚባል ነገር አለ አይደል? እንትና ብሎ ከማንም እየመጣ እኮ ነው እንትን የሚፈነጭ ማ ይላል። አሁን እንደዚህ አይነት ህብረት መኖሩ ጥሩ ነው። በጣም ጥሩ፣ በጣም ደስ ብሎኛል ስላገኘሁ። እኔም በጣም ነዚህ ሉሌ፣ እስቲ ንገረኝ፣ ካሴትህ በጣም ጥሩ ነው። ኢትዮጵያዊና ኢትዮጵያዊ ለዛ ያለው ብሎ አንድ ሰው ፌስቡክ ላይ ጽፎ አይቻልም። በጣም ደስ ብሎኛል። በተለይ 12 ቁጥሯ ብሎ ስለ ፍርድ አውቃት ጨፈን እስቲ እሱን ነገር በልልኝና ከዛ በኋላ ሉል ማን እንደሆነ ያውቃሉ ሰዎች። በሩ ተዘግቶ ሳይጨልም በረግረጉ እግረ ሳይሰጥም ጥቂት ቀረ ገና መንገድን አቅና የሚል ትራክ 12 ላይ ያለ ዘፈን ነው። በጣም ጥሩ መካሪ የሆነ ዘፈን ነው። ኦኬ፣ ማለት በዜማ ማለት እንችላለን። በሩ ተዘግቶ ሳይጨልም በረግረጉ እግር ሳይሰጥም ጥቂት ቀረ ገና መንገድን አቅና ገልጥ ዓይንህን እግርን አንሳና በቃ ሁና አምልጥ ጽና ቆይ እንዳትል መስሎ ቀንህ ገና በቃ አትበልም ምሽት መጣ ጥልቁ አይሞቅም ተነስ ፍጠን ውጣ ነው የሚለው። ምን ያህል ጊዜ ፈጀ ይሄን ካሴት ለመስራት? 11 ዓመት። ልጅ ነው በለው ልጅ ማለት እኮ ነው 11። በደንብ ነገሮቹ እስከሚበስሉ እስከሚስተካከል እኔም እስከምችል ድረስ መፍጀት ነበረበት። ባንዴው እኮ አይበሰልም። ነጠላ ዜማ አላወጣ የለም፣ በቃ ሙሉ ካሴት ነው ያለቀቀው። በጣም ጥሩ። በፊት ካሴት ከወጣ በኋላ ነበር ቀጥሎ ነጠላ ዜማ የሚለቀቀው አይደለ? አሁን ነጠላ ዜማ ከተለቀቀ በኋላ እንደገና ሌላ ነጠላ ዜማ ይለቀቅና ከዛ ሌላ ነጠላ ዜማ ተለቆ ከዛ ሌላ ነጠላ ዜማ ሊደረግበትና ከዛ ሌላ ነጠላ ዜማ ካሴት ለመስራት እያሰብኩ ነው ይባላል። እንደዛ ነበረ። ትንሽ የተገላቢጦሽ ነው ማለት ነው። የአንዳንድ ሰዎች አካሄድ እንግዲህ በሚያምኑት በአቋራጭ ቶሎ ፌመስ መሆን የሚፈልግ ሰው አለ። የሆነ ነጠላ ዜማ ለቆ ብር ማግኘት ይፈልጋል። እኔ ደግሞ እውነተኛ አርቲስት ስለሆንኩኝ ለሀገሬም ለታሪክም የሚጠቅም እሳቱ ሰዓት የተባለ እንዲያውም አልበም ሰርቻለሁ። እነዚህ በዚህ አጋጣሚ ስጦታ ልስጥህ። ሰጠኝ አይተሃል። ተላልቆ ነው በምናምን አትበል። ይሄ ውስጡ አለ። እሳቱ ሰዓት ስንት ነው የሚሸጠው? አይ ለአንተ ስጦታ ነው። በጣም ነው የማመሰግነው። መግዛት የሚፈልግ ሰው ካለ እኔ ጋር በጣም ነው የማመሰግነው። እሳቱ ሰዓት ልዑል ኃይሉ። አንተ በጣም የምታስበልጠው የትኛው ነው ካሴት ላይ? ዘፈን ሁሉንም መቼም ይሄን ሁሉ አመት ፈጅተህባቸው ሁሉም እኩል ናቸው። እንዲነኩብህም አትፈልግም። እውነት ለመናገር ሁሉም በጣም አንዱ ዘፈን ብቻውን የራሱ ፓወር አለው እና ምኑን ከምኑ መለየት አልቻልኩም። ኦኬ፣ በጣም ጥሩ ነው። ስለ ራስ እንደዚህ መመስገን በጣም ደስ ይላል። በጣም ደስ ይላል። ኤልያስም ጥሩ አድርጎ ነው የሰራው። ኤልያስ በጣም ጎበዝ ሰው ነው እና ለኢትዮጵያ ሙዚቃ ትልቅ አስተዋጽኦ አድርጓል። ያው ወጣት ነው። ለወጣቶች ምንም ስጦታ ሽልማት አትሰጥም ኢትዮጵያ። ያሳዝናል አይደል? ማርጀት አለብህ። በጋሪ በምናምን ስትመጣ ደከመ ከንት ካልክ በኋላ የክብር ዶክ ለኔ እያልክ ነው የሚሰጠህ እንጂ ለወጣት ኢትዮጵያ አታበረታታም። እና እሱ አለ እና አንተ ደግሞ ፈቅዳውን ቅድም ያንን ነው ያልከው። አንተ ደግሞ ፈቅደህ ደስ የሚልን ነገር አትልልኝም? ለበዓል ልዝፈንልህ? ደስ ይለኛል። ለበዓል የሚሆን ነው ይስ ለበዓልም ለኔም ለበዓልም የሚሆን ደጃችን ፊት ለፊት ሆነና መውጫ መመለሻው ጎዳና ቤቴ እንኳን ልቤን ባሳረፈው ይታያል ያንቺ ያልተቆለፈው ሳልጠራ ለምን ትመጫለሽ መግደፌን መስነፌን ስላየሽ በርሽን አይኔን ስላየሽው ሳትዘጊው ገርበብ እያረግሽ ይላል። ይሄ ለኔ ነው። ለህዝቡ ወንዝ ምንጭ ውሃ ሜዳ ጋራ ዋሻማ አይደለም ዛፍ ተራራ አንቺው ነሽ አገሬ ሆያ አንቺው ነሽ አካሌ ሀያ መሬቱ አይደለም አገር ጣራው ነፍስሽ ነው ቤቱ የአገር ስፍራው አንቺው ነሽ አገሬ ሆያ አንቺው ነው ጉዳይ ሀያ ትራክ 7 የሀገር ዘፈን በደንብ ስሙ ትራክ 7። እሺ አሁን መቼም ከኤልያስ ጋር 11 ዓመት ኖርሃል ማለት ነው። ስለ ኤልያስ ንገረኝ እስቲ። ኤልያስ መልካ በጣም ትልቅ የሆነ የኢትዮጵያ ሙዚቃ ስጦታችን ነው። በጣም የተባረከ ልጅ ነው። ለሀገሩ ደግሞ የሚችለውን ነገር ሁሉ እስከ መታመምም ራሱን መስዋዕት አድርጎ ታሪክ ያኖረ ልጅ ነው። በጣም
ጀግናና ብርቅ የምንላቸውን ትልልቅ አርቲስቶች የሚያወጣልን እነ ቴዲ አፍሮን፣ እነ ኤልያስ መልካ ማለት እነ ዘሪቱን፣ እነ ዮብ መኮንንን ብዙ ደግሞ ሙዚቀኞቻችንም ጎበዝ ደግሞ እንደነ ካሙዙ ያሉትንም በአቀናባሪም ደረጃ የሱን ፈለግ ተከትሎ የመጡ በጣም ለሀገር ባለውለታ የሆነ ልጅ በቅርቡ ደግሞ በጣም በመንግስት ደረጃ እውቅና እንደሚሰጠው ተስፋ አደርጋለሁ። ምክንያቱም ግዴታ ያስፈልገዋል የሚገባው ልጅ ስለሆነ ማለት ነው። ስለሚገባ ነው ያስ ከ40 በላይ ካሴቶች ሰርቷል። እና የኮፒራይት ነገር ሁል ጊዜ የሚያንገበግበዋል። የማግኘት ያለበት አንድ ሙዚቃ አቀናባሪ ማግኘት ያለበትን ነገር ማግኘት አለበት። አሁን ሁላችንም ስልካችን የተለያየ ስልክ አለ። የስልክ ጥሪው ያችን የስልክ ጥሪ ያለው ሰውዬ በጣም ሀብታም ነው፣ ይከፈለዋል። ያን ቅንብር ነው በአንድ እንትን ነው የሚሰራው። ኦርኬስትራ ተመርጦ ነው የሚሰራው። ሁሉም ስልክ ላይ ያለው ሚሊየን ብር የተከፈለበት ነው። እዚህ ግን ይሄን ሙሉ ሰርተ ምንም ላይኖር ይችላል። አውታር የሚባለው አፕሊኬሽናችንን አይተዋል? ሰሞኑን ነው። ባለው ስለሱ ሰምቻለሁ። እስቲ ስለሱ ንገረኝ። እንዴ አውታር አፕሊኬሽን ባለሙያው በቀጥታ የላቡን እንዲያገኝ ቀጥታ ባለሙያው ጋር እንዲገባ የሚያደርግ ከሌቦችና ከወንበዴ አሰራር የወጣ ስራ። ዘፋኙ ዘፈኑን ያወጣል። በሌላው ዓለም የሰለጠነው አካሄድ ምንድነው? ስልክህ ላይ ይመጣል ዘፈኑ፣ ሳንቲም ደረጃ ይቆርጥብሃል፣ ከዛ ዘፋኙ ይጠቀማል ማለት ነው። ስለዚህ ይህንን አፕሊኬሽን ሁሉም የሙዚቃ አፍቃሪ ማበረታታት አለበት፣ መንቀፍ የለበትም። ብዙም ኔትወርካችን አስደሳች ያልሆነበት ሀገር ላይ ምንድነው አይሰራም አውታር ምናምን ይልሃል ሰው። ማበረታታት ቶሎ ማጨንገፍ የለብንም፣ ለመተቸትም መሮጥ የለብንም። ስለዚህ ደግሞ በሀገራችን ልጆች የተሰራ አፕሊኬሽን ስለሆነ በጣም አፕሪሼት መደረግ አለበት። አይሰራም እኮ አሁን ይሄ በገበያ ላይ 40 ብር ነው 50 ብር ነው? ይሄ 50 ብር ነው። 50 ብር ነው። በአውታር ቢሆን ስንት ይሆናል? 15 ብር። በጣም እጥፍ ቀንሶ ማለት ነው። ስለዚህ ያ በጣም ይበረታታል። ግን ደግሞ እንደዚህ ኔትወርክ ይሄ ደግሞ የተለመደ አካሄድም ስለሆነ ባንዴው እኮ ዝም ብለህ ግዋት አይሆንም እንዴ? ይሄ እኮ ቅርስ ነው። ይሄ መኖር አለበት እኮ። ያኛውም ቢሆን በዚህ ማውጣቴም እንዲታወቅ ነው፣ ለፕሮሞሽንም ነው። መኪናቸው ሰዎች እየነዱም የሚሰሙበት አጋጣሚ ነው፣ ለታሪክም የሚቀመጥ ስለሆነ። ትክክል፣ በጣም ትክክል። እሺ፣ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ፣ አዲስ አበባው ዝናብ ዘንቦ እንዳባራ የሚከሰት 3 ነገር ጥቀስ። መብረቅ፣ እሺ፣ ፀሐይ፣ እሺ፣ ጩኸት። አንዳንድ ያው ዝናብ አያሰማም። አራስ ጥየቃ ሲኬድ ሊያዝ የሚችል 3 ነገር ጥቀስ። አበባ፣ የህፃናት አሻንጉሊት እና ያው ብርቱካን፣ ሙዝ። 3 ጥሬውንም በስሎም ሊበላ የሚችል 3 ነገር ጥቀስ። ጥሬውን የሚበላ ካሮት፣ ብርቱካን። እሺ፣ አዲስ አበባ ከተማ ውስጥ ካሉ የትራንስፖርት መገልገያዎች 3ቱን ጥቀስ። ባቡር፣ ባጃጅ፣ ታክሲ፣ ሞተር። ቀርቷል። አውቶቡስ። ሞተር ባጃጅ ነው ታውቃለህ አይደለም እንዴ? ሞተር እንደዚህ የሚያደርግ ከኋላ እኮ አንዳንድ ሰው ይችላል። ትክክል